ከወጣቱ የስራ ዕድል ፈጠራ ጋር ተያይዞም የታቀዱ ጉዳዮች በአግባቡ ስለመሰራታቸው ጠንካራና ደካማ ጉዳዮችን ነቅሶ በማውጣት ውይይት ማካሄዳቸውን የጌዲዮ ዞን ስራ ዕድል ፈጠራና ኢንተርፕራይዞች መምሪያ ኃላፊ አቶ ተገኝ ታደሰ ተናግረዋል። ምን ጉድለት አለብን? ይሄን ደግሞ ባጠረ ጊዜ በተለይም በመሰረታዊነት የተለዩ ጉዳዮች ላይ የጋራ የተቀናጀ ርብርብ አድርገን ለወጣቱ ለህይወቱ ለነገ ህይወቱ እንዴት ምቹ ሁኔታ እንፍጠር በሚል የተመከረ ነው። በዞኑ 54000 ስራ አጦች የመለየት ስራ መሰራቱን የገለጹት አቶ ተገኝ 40000 የሚሆኑት በቋሚና ጊዜያዊ ስራዎች መሰማራታቸውን ጠቅሰዋል። 54000 አካባቢ ወጣቶችን ለይተናል። ከዚህ ውስጥ በቋሚም በጊዜያዊም የስራ ዕድል የተፈጠረላቸው በከተማም በገጠር ወደ 40000 አካባቢ ነው። ወደ 18000 አካባቢ የሚሆኑት በቋሚ የተሰማሩ ናቸው። ወጣቱ በስራ ዕድል ፈጠራ የነገ ህይወቱ ተቀይሮም ለሀገር እንዲተርፍ ክህሎቱን የማሳደግ ስራ እየተሰራ እንዳለም ገልጸዋል። የወጣቱን አጠቃላይ አቅም ተጠቅሞ የስራ ዕድል እንዲፈጠርላቸው የማድረግ ጉዳይ በርካታ ነገሮችን መቀየር የነገ ህይወታቸውንም መቀየር ለሀገር እንዲተርፉ ማድረግ ነው። ስለዚህ እነኚህ ጉዳዮች ታዲያ እንዴት በምን አግባብ ነው ውጤታማ የሚሆኑት ውጤት ማምጣት የሚቻለው? አንዱ ለወጣቱ የተሻለ ክህሎት እንዲኖረው አድርጎ ወደ ስራ እንዲገባ ማድረግ ነው። የስራ አጥ ቁጥር በየአመቱ እየጨመረ የሚሄድ በመሆኑም በሀገር ውስጥ ብቻ ችግሩን መቅረፍ አይቻልም የሚሉት አቶ ተገኝ መንግስት ስምምነት በተፈራረመባቸው የውጭ ሀገራት ህጋዊ የስራ ስምሪት እንዲሳተፉም ጥሪ አስተላልፈዋል። ይህን እድል ወጣቱ መጠቀም መቻል አለበት። አንዳንድ ጊዜ ከስጋት ያለ መውጣት ካለበት ነባራዊ ሁኔታ አንጻር እዛው አካባቢ እየተሽከረከርክ እድሜህን እንዲጨርስ የሚያደርግ ጉዳይም ስለሆነ ደፈር ብሎ ወጣት እኛ አካባቢ እንደምታውቀው በርካታ ወጣትም ያለበት ስለሆነ በዚህ ልክ ይሄን እድል ጆይን እንዲያደርግ ጥሪን ለማስተላለፍ ነው። ጠንካራና ደካማ ጎኖችን በማንሳት ውይይት ማድረጋቸውን የገለጹት የውይይቱ ተሳታፊዎች ቀጣይ ጊዜ በውጤት የታጀበ እንደሚሆን ጠቁመዋል። ሴቶች በስራ ዕድል ፈጠራ በግብርናውና በንግዱ ተሳታፊ በመሆን ከጥገኝነት መውጣት አለባቸው ያሉት የጌዲዮ ዞን ሴቶችና ህጻናት መምሪያ ኃላፊና የውይይቱ ተሳታፊ ወይዘሮ ፍሬነሽ አየለም ለሌላው አርአያ መሆን የሚችሉ በርካታ ሴቶች እንዳሉ ጠቅሰዋል። ሴቶች ከጥገኝነት ተላቀው ኢኮኖሚ አመንጭተው በግብርናም ተሳታፊ ሆነው በንግዱም ተሳታፊ ሆነው ራሳቸውን አገግመው መውጣት የሚችሉበት ስራ ልዩ ትኩረት ሊሰጠው ይገባል ማለት ነው። ስራ ዕድል ፈጠራ የመንግስት ትኩረት አቅጣጫ በመሆኑም ወጣቶች ንቁ ተሳትፎ ማድረግ አለባቸው ያሉት ሌላኛው የውይይቱ ተሳታፊና የይርጋ ጨፌ ከተማ ከንቲባ አቶ ታደለ ጥላሁን በከተማው በርካታ ሀብት በመኖሩም ወጣቱ ስራ ሳይንቅ መስራት እንዳለበት አስገንዝበዋል። ወጣቱ በንቃት ስራው ሳይንቅ ከትንሽ ጀምሮ እስከ ትልቅ ድረስ ስራ መናቅ አለበት። ምንም ኪስ ውስጥ ገንዘብ ሳይኖር ስራ ማማረጥ አለበትምና ስለዚህ እነዚህ ላይ ፎከስ አድርጎ ከሰራ እንደተባለውም በአጭር ጊዜ ውስጥ አስተሳሰብ ከተቀየረ እድል ያለበት አካባቢ ነው።